ሰላም ጤና ይስጥልን የፕሮግራማችን ተከታታዮች ዘወትር በየሳምንቱ በሰዓት ወደ እናንተ ብቅ የሚለው ኪያሾ ጀምሯል። የባለፉት ሳምንታት ፕሮግራማችንን ተከታትላችሁ ሐሳቦቻችሁን ስላካፈላችሁን እናመሰግናለን። የዚህንም ሳምንት ፕሮግራም ተከታትላችሁ ስክሪኑ ላይ ባለው የስልክ አድራሻ በአጭር የጽሁፍ መልእክት ሐሳቦቻችሁን ልታደርሱን ትችላላችሁ። ዛሬ እንግዳ አርጌ ጋበዝኩላችሁ መምህር ጽጌ ስጦታው ነው። ከእሳቸው ጋር በተለያዩ ክርስቲያናዊ ሐሳቦች ዙሪያ ያነሳን እንጫወታለን። እንድትጠቀሙበት እንጋብዛችኋለን። አብራችሁን ቆዩ። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። እጅግ በጣም አርጌ አመሰግናለሁ። ዛሬ ከውድ ጊዜዎት ላይ እንዲሁም ደግሞ በወንጌላውያን ጣቢያ ላይ ነው የተገናኘንና ስለ ጊዜ በጣም አመሰግናለሁ። ምናልባት ግን ተመልካቾቼ አብረውኝ ያሉትን ሰው ማን እንደሆኑ ማወቅ እንዲችሉ መምህር ጽጌን ባጭሩ አስተዋውቀን ወደ ሐሳቦቼ ልግባ። እኔ መርጌታ ጽጌ ወይም መምህር ጽጌ ስጦታው እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሐድሶ አገልግሎት ውስጥ ነው የምሰራው። ቤተክርስቲያኒቱ ያው ተሐድሶ ነህ ወይም መናፍቅ ነህ፣ ስለዚህ መድረክ ላይ ልታገለግል አይፈቀድልህም ብላ ከስራና ከደሞዝ አግደኛለች። ይሁን እንጂ እኔ አሁንም ኦርቶዶክስ ነኝ፣ አልተሳሳትኩም። የስተት ትምህርቶች ግን አሉ፣ እነሱ ይወገዱ ነው ያልሁት። ስለዚህ ኦርቶዶክስነቴን መቼውንም አልለቅም፣ ማንም እንዲለቅ አላበረታታም፣ እውነቱን ብቻ እንዲያውቅ ነው የምፈልገው ብዬ አሁንም በዚያው እያገለገልሁ ነው ያለሁት። ሐመረ ወንጌል ዘኢትዮጵያ መንፈሳዊ አገልግሎት የሚባል ከመንግስት ፈቃድ አውጥተን በዚሁ ጉዳይ እየተንቀሳቀስን ነው ያለ ነው እና ባጭሩ እኔ ይሄን መስላለሁ። በጣም አመሰግናለሁ። ምናልባት ዛሬ የማነሳቸው የተወሰኑ ሐሳቦች አሉ። እነዛን ከማንሳቴ በፊት ግን ለኔም ጥያቄ ነውና መሪጌታ የሚለው ማዕረግ ከስም በፊት የሚመጣው እንዴት ነው የሚገኘው? ወይም ደግሞ የስሙ ትርጓሜ ምንድነው? ምክንያቱም እኛ ወንጌላውያን አካባቢ የለመድነው መጋቢ፣ ሐዋርያ፣ አስተማሪ፣ ነቢያትን እንደዚህ እናውቃለንና ይሄ መሪጌታ የሚለው በምን የሚገኝበት እንዴት እንደሆነ። መሪጌታ ወይም መምህር የሚለው ተመሳሳይ ማዕረግ ነው፣ የሙያ ነው። በሙያ ተምረህ ለፍተህ ወጥተህ ወርደህ በምስክር ወረቀት የምታገኘው ስም ነው። አንድ መምህር፣ አንድ የታወቀ መምህር ይሄን ስም ጽፎ ካልሰጠህ ማለት የምስክር ወረቀቱን መምህር ብሎ ካልጻፈ ከስምህ በስተጀርባ ወይም መሪጌታ ብሎ ካልጻፈልህ በዚህ ስም ልትጠቀም አትችልም። ድፍረት ነው፣ ላንተም ደግሞ ውርደት ይሆናል። መምህር ነህ ወይ ከሆንህ እስቲ እንደዚህ በልልኝ ልትባል ትችላለህ። የመምህርነቱን ስፍራ ብትሰጥ በአግባቡ ልትወጣ ይገባሃል። ስለዚህ መምህር ወይም መሪጌታ የሚለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያቋቋም ትምህርት አለ፣ የቅኔ ትምህርት አለ፣ የቅዳሴ ትምህርት አለ፣ የመጽሐፍ ትምህርት አለ፣ የዝማሬ መዋሲት ትምህርት አለ። ብዙ አይነት ትምህርቶች አሉ ለመምህርነት ወይም ለመርጌትነት የሚያበቁ። ስለዚህ ከነዚያ ትምህርቶች ቢያንስ አንዱን በጥሩ ሁኔታ መጨረስ ይጠበቅብሃል። ምልክት የሚባል አለ። ልክ እንደዚህ እንደ ዜማ ኖታ ምልክት፣ ይሄ በጸናጽል በከበሮ በመቋሚያ የሚጮሁት አለ። እንደዚሁ ደግሞ ጥሬ ዜማ ዝም ብሎ የሚባል አለ፣ ያለ ምንም ከበሮ ጸናጽል የሚባል ዜማ አለ። እነዚህን ከነ ምልክታቸው ከነ አመላቸው ከነ ተቃራኒያቸው ለይተህ ስታውቅ መምህሩ ካጠገቡ አስቀምጦ 2 ወይም 3 ዓመት ያህል ረዳት መምህር አድርጎ ያስቀምጣል። ስለዚህ እንደ መምህር ሳትነጫነጭ ቀለም አሊዝ ተማሪ፣ አሊዝ ያለ ተማሪ፣ አልገባው ያለ ተማሪ ወይም ደግሞ በጸባዩ ባመሉ ጤናማ ያልሆነ ተማሪ እንዴት አድርገህ እንደምትገዛው እንዴት አድርገህ እንደምታስተምረው ልበሰፊነት ግን ሁሉ ይገመግመሃል። ዜማህን ብቻ አይደለም የሚያይልህ። እንደዚህ አድርጎ ካወቀ በኋላ ይሄ ሰውዬ በረከተ ኤልያስ በኤልሳ፣ በረከተ ሙሴ በኢያሱ፣ በረከተ እግዚእነ ኢየሱስ ክርስቶስ በሐዋርያት በሰባርዲት እንዳደረ እኔም በረከተ አበው በረከተ መምህራን በሱ ላይ ይደር ብዬ መርቄ እንዲያስተምር ፈቅጄለታለሁ ብሎ የምስክር ወረቀት ይሰጣል። ያ የምስክር ወረቀት ካለህ የትም ቤተክርስቲያን ሄደህ የዚህ መምህር ነኝ መቀጠር ፈልጋለሁ እችላለሁ ብለህ በደሞዝ ልትቀጠር ትችላለህ። አለበለዚያም እንደ ቆሎ ትምህርት ቤቱ በአንድ ገጠር ቤተክርስቲያን ዝም ብለህ የተማሪ ኮቸሮ ደረቅ እንጀራ እየበላህ ያንን ተማሪ የገጠር ተማሪ እያስተማርህ እድሜህን ትገፋለህ ማለት ነው። ዛሬ በተለይ በጣም ትንሽ እንዳጫውቱኝ የፈለኩት ይሄ የመስከረም ወር ብዙ በዓላት የሚከበሩበት በዓል ነው፣ ወር ነው ከአዲስ ዓመት ጀምሮ እና አሁን ደግሞ ከፊታችን
የመስቀል በዓል አለ። በተለያየ ሁኔታ ይከበራል። ባህላዊ አከባበር አለው፣ ሃይማኖታዊ አከባበር አለው። በተለይ በኢትዮጵያ ኦርቶዶክስ ቤተክርስቲያን በትልቅ ደረጃ ይከበራል። ዩኔስኮ ላይ ራሱ በቅርስነት ሁሉ የተመዘገበ ትልቅ በዓል ነውና ሰሞኑን ከምንሰማቸው ብዙ ቃላት መካከል ይሄ መስቀል የሚለው ቃል ስፋት ምናደምጠው ቃል ይመስለኛል። እና ትንሽ ስለ መስቀል ብናወራ ደስ ይለኛል ብዬ ነውና መስቀል ምንድን ነው? መስቀል እንግዲህ መጽሐፍ ቅዱስን ያነበቡ ሰዎች ሁሉ ይረዱታል ብዬ አምናለሁ። መጽሐፍ ቅዱስን ያነበበ ሰው መስቀልን በተሳሳተ ትርጉም ሊተረጉመው ይችላል። መጽሐፍ ቅዱስን ያነበበ ሰው ግን ሳይሳሳት ትክክለኛ መልእክቱን ትክክለኛ ትርጉሙን ይዞ ሊገልጸው ይችላል። ስለዚህ መስቀል ማለት ከቃሉ ከግሱ ስንነሳ የተመሳቀለ ማለት ነው፣ ወይም መስቀለኛ ማለት ነው። መንገድን ስትመለከት መስቀለኛ መንገድ ልትለው ትችላለህ። ሌሎች ነገሮች ለስራ ጉዳይ የተተከሉ ነገሮችን እንደ ኤሌክትሪክ መስመሮችን ስትመለከት የተተከለውን የስልክ እንጨት ስትመለከት አሁን ብረቶቹ ቀኝና ግራ ሆነው እሱ ራሱ እንግዲህ መስቀል ወይም መስቀለኛ ልትለው ትችላለህ። ማንኛውም እኛ ተፈጥሯችን ራሱ እንደዚህ ስትዘረጋጅህን መስቀል ነህ አንተ ራስህ በተፈጥሮ መስቀል ነው። እና ሁልጊዜ መስቀል የሚባለው የተመሳቀለ ማለት ነው በቃሉ ትርጉም። ምናልባት የመጽሐፍ ቅዱስ መዝገበ ቃላትን ያዘጋጁትና የቋንቋ ሊቃውንት የታሪክ ተመራማሪዎችም ስለ መስቀል ወደ ኋላ ስላለው ታሪኩ የተናገሩት አንዳንድ ማስረጃ አለ። መስቀል በትክክል ከወገብ ላይ የተጋደመ ነገር ስላለው ነው ወይ መስቀል የሚባለው የሚለውን ነገር ሲመለከቱ እንደዛ ማለት እንዳልሆነ፣ መስቀል ማለት አንድን ነገር ከዚያ ቦታ ላይ ማንጠልጠል ከፍ ማድረግ ራሱ መስቀል። ስቀለው ከተባልክ አንድን ነገር ከፍ አድርገው ማለት ነው፣ ወይም ከዚያ ላይ አንጠልጥለው ማለት ነው። አውርደው ከተባልክ የመስቀል ተቃራኒ ማውረድ ነው። አዎ፣ የመግባት ተቃራኒ መውጣት ነው። ልክ መውጣት መስቀል ማለት መውጣት ወይም ደግሞ አንድን ነገር ከፍ ማድረግ ነው፣ ከመሬት ስፍራ ማስለቀቅ ነው። ስለዚህ እንደዛ ከሆነ እነ ሐማ የተሰቀሉበት መስቀል በትክክለኛ ኢየሱስ እንደተሰቀለበት መስቀለኛ እንደዚህ አሁን እኛ እንደምንናገርለት መስቀል አይነት የእንጨት መስቀል አይደለም፣ ዝም ብሎ ግንድ ነው። እና አኪጦፌል የተሰቀሉበት አሁን ዝም ብሎ ግንድ ነው። ግን በመስቀል ተሰቅሎ ሞተ ልንለው እንችላለን። ሁልጊዜ መስቀልን እንዴት ነው አድርገው የተረጎሙት የመጽሐፍ ቅዱስ የቋንቋ ሊቃውንት? እንደ ፐ ፊደል እላዩ ላይም የተጋደመበት ያለው እላዩ ላይ እንደ ፐ ፊደል፣ እንደ ተ ፊደል ከወገቡ ላይ የተጋደመ ነገር ያለበት ያለው፣ እንደ ኤክስ ደግሞ እንደ እንግሊዘኛዋ ኤክስ ደግሞ እንደዚህ የተንጋደደ መስቀልኛ የሆነ ነገር ያለበት ሁሉ አለ። እነዚያ ሁሉ አንዱ በአንዱ ላይ ሲቋረጥ መስቀልኛ የሚል ስም፣ አንዱ ከአንዱ ላይ ካለቀ ከዚህ ላይ ደግሞ ሌላ ነገር እንደዚህ ጫፉ ላይ ስታጋድም መስቀልም የሚል ስም ሊያገኝ ይችላልና በፊት ሮማውያን በእንደዚህ አይነት በተለያየ የቅጣት የወንጀለኛን ሲቀጡ በእንደነዚህ አይነት የመስቀል ምልክቶች ይጠቀሙ ነበርና በአሁኑ ሰዓት መስቀል ከድሮ ጀምሮ ይሄ ነው ብለህ የምትተረጉመው የምትገልጸው አይደለም። የክርስቲያኖች መለያ ተደርጎ የሚወሰድ መስቀል አለ። ቀይ መስቀል ይጠቀማል እና ብዙ ስለ መስቀል ብዙ የማውራት የመደመጥ ልዩ ምልክት ማድረግ በአንገት እንደ ማተም ማሰር በጌጥ መልክ መያዝ የተለመደ ነገር ነውና ወደ መጽሐፍ ቅዱስ ወደ ትክክለኛው የክርስቲያኖች መስቀል ልስቦት ፈልጌ ነውና መጽሐፍ ቅዱስ ስለ መስቀል የሚነግረን ትክክለኛውን እንዲያጫውቱኝ ነው። በትክክልም ክርስትና የተባለው ዓለም ሁሉ ሊያውቀውም ሊረዳውም የሚገባው ነገር ነው ይሄ ጥያቄ። መስቀል በመጽሐፍ ቅዱስ በትክክል ካልተገለጸና ካልገባን ክርስትናውም በትክክል ሊገባን አይችልም። ምክንያቱም መስቀል ላይ ልንቀር እንችላለን። መስቀልን መስቀል የምንለው እኛ ክርስቲያኖች መስቀለኛነቱን አይደለም፣ ከመስቀሉ ጋራ ከስያሜው ጋራ መጽሐፍ ቅዱሳዊ ትርጉም ስላለው ነው። ጌታችን ኢየሱስ ክርስቶስ የተሰቀለው የተፊደል ምልክት ባለበት አይነት የመስቀል ቅርጽ ነው። ስለዚህ መስቀልን በመጽሐፍ ቅዱስ ሁለት ገጽታ ይዘን ነው የምናየው። አንደኛው ገጽታ ጌታችን ኢየሱስ ክርስቶስ 3 ዓመት ተኩል ካስተማረ በኋላ የተሰቀለበት የእንጨት መስቀል አለ። ይሄ የእንጨት መስቀል በመጽሐፍ ቅዱስ መስቀል ተብሎ ተጠርቷል። የማቴዎስ ወንጌል ምዕራፍ 27 ቁጥር 40 ላይ የእግዚአብሔር ልጅ ከሆንህ ከመስቀል ውረድ አሉት። አሁን ከመስቀል ውረድ ሲሉት ከተሰቀለበት ከእንጨቱ መስቀል ላይ ማለታቸው ነው። እና እዚህ ላይ መጽሐፍ ቅዱስ መስቀል ሲል የእንጨቱን መስቀል ነው እየተናገረ ያለው።
ፊልጵስዩስ 2:8 ላይም ስንመለከት ይኸውም ለመስቀል ሞት እንኳ የታዘዘ ሆነ ሲል በመስቀል መሞት ድሮ ውርደት፣ ንቀት፣ የእርግማን ምልክት ነበረ። በእንጨት ላይ የሚሰቀል ሁሉ የተረገመ ነው የሚልም አለና አንድ ወንጀለኛ የመጨረሻ ክፉ ሰው ነው ከተባለ የሚቀጣው በዚያ ነው። ስለዚህ መስቀል ላይ መሰቀል ማለት ይዘገንናል። ምን ክፉ ነገር ሰርቶ ነው የሚያስብል ነገር ነው ያለው። ኢየሱስ በመስቀል ላይ ሲሰቀል የእግዚአብሔር ልጅ ነኝ ብሎ ትልቅ ኃጢአት ሰርቷል፣ ሰንበትን ሽሯል የሚል ወንጀል ይዘው ነው በመስቀል ላይ እንዲሰቀል ያስፈረዱበት እና ለመስቀል ሞት እንኳን የታዘዘ ሆነ ሲል ጳውሎስ ለዚያ ለውርደት ሞት ማንም ኃጢአተኛ ለሚሞትበት ሞት እንኳን ራሱን እንደ ኃጢአተኛ ራሱን ባዶ አድርጎ ራሱን ኃጢአተኛ አድርጎ በኃጢአተኛ ምሳሌ ለመሞትም የታዘዘው እኔ ዓለምን ለማዳን የመጣው ጻድቅና ንጹሕ ነኝ፣ በዚህ ኃጢአተኛ በሚሞትበት አልሞትም ብሎ ራሱን አላጸደቀም ክርስቶስ። ስለዚህ ያንን ሞት እንኳን ተቀበለ ሲል የመስቀልን ሞት ብሎ በእንጨት ላይ መሰቀልን ነው የሚያነሳው፣ እሱን ነው የሚያመለክተውና እነዚህ ጥቅሶች የመጽሐፍ ቅዱስ መስቀልን የእንጨት መስቀልን ያመለክታሉ። ሌላ መጽሐፍ ቅዱስ የሚነግረን ሁለተኛ ትርጉም ይኖረዋል። ሁለተኛ ትርጉሙ አሁን ያልነው ጌታ ኢየሱስ ክርስቶስ መስቀሉን ተሸክሞ ይከተለኝ፣ ራሱን ይካድ፣ የኔ ሊሆን የሚወድ ደቀ መዝሙሬ ሊሆን የሚወድ መስቀሉን ተሸክሞ ይከተለኝ። እንዲያውም በሉቃስ ወንጌል ላይ ሉቃስ 9:23 ላይ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉንም ዕለት ዕለት ይሸከም ይላል። ይሄ ስለዛኛው መስቀል አይደለም፣ በተአምር አይደለም። ማንም ሰው የእንጨት መስቀል ተሸክሞ ኢየሱስን እንዲከተል እየተናገረ አይደለም ጌታችን። እዚህ ላይ ጌታችን ኢየሱስ ክርስቶስ እየተናገረ ያለው በመንፈሳዊ ሕይወትህ ክርስትናን ተቀብለህ መቼም ሰይጣን ዝም አይልህም። እውነተኛ ክርስትናን ተቀብለህ እውነተኛ ክርስቶስን ተከትለህ በክርስቶስ በደሙ ድኛለሁ ብለህ አምነህ በዚህ በጨለመው ዓለም ውስጥ በነፃነት የመኖር መብት የለህም። ጠላት አለ። ስለስሙ ሁሌ መከራ አለ፣ ሁልጊዜ መከራ አለ፣ እንቀበለው ነገር አለ፣ ሁልጊዜ መከራ አለ። በሐሰት እንድትመሰክር ስጋና ደም ሊያስገድድህ ይችላል። ብዙ ዓለም በብዙ ነገር እንድትዋሽ፣ እንድትተባበር፣ የማይሆን ነገር እንድትፈጽም ሊያስገድድህ ይችላል። እኔ የክርስቶስ ነኝ፣ ይሄን ነገር አልተማርኩትም፣ ከጌታዬ ከመምህሬ አልተማርኩትም፣ አላደርገውም ብለህ ብትል፣ ስለዚህ በዛ መካከል የሚመጣ መስቀል አለ። እያንዳንዱ እሱ ነው። እሱን ፈተና ይሄን የሚመጣውን መከራ እጋፈጠዋለሁ። ስለዚህ መስቀል ማለት እቺ ህይወት ናት። አይ ጌታ የልቤን ያውቃል አይደል እንዴ? አሁን በዚህ ዘመን አዎ፣ አይ ቅዱስ ውሸትም እኮ አለ፣ ቅዱስ ውሸት አለ ማስታረቅም አለ ብለህ ያየውን ነገር አላየሁም ብለህ ክደህ ከዚያ በኋላ ልጆች አሉብኝ፣ ትዳር አለኝ፣ ሀብት አለኝ፣ ይሄን ተናግሬ እኮ በዚህ ምድር ላይ በህይወት መኖር አልችልም፣ በዚህ አካባቢ እንደው ቀን እስኪወጣ ድረስ ወይም መጨረሻ ዘመኔ ላይ ተናዝዤ ንስሐ ገብቼ ሞታለሁ አልያም ስሞት ፍታት ይፈታልኛል ብለህ የምታመልጥበት አይደለም። ይሄን በማመን ብቻ የሚገኘው ነገር ነው። ልንኖረውም ደግሞ የሚገባ ትክክለኛዋ የክርስትና ጉዞ መስቀሉን ተሸክሞ ይሄ እኮ እውነትም ክርስቶስ እኮ በነገራችን ላይ መስቀሉን የተሸከመው ዓርብ 6 ሰዓት ላይ ብቻ አይደለም። የእንጨት መስቀሉን እንደዛ ይሸከም እንጂ እዚያ ላይ መስቀሉን የተሸከመው አንተ ልጄ ነህ በአንተ ደስ ይለኛል የተባለ ዕለት ቀራንዮ እንተዚያ ዮርዳኖስ ወንዝ ላይ ሲጠመቅ ጥልቅ ያለ ጊዜ መቃብሩን ያን የመቃብሩን ትኩስ አፈር አሽትቶ ነው የወጣው። እዚያ ላይ መስቀሉን ተሸክሞ ነው ወደ ቀራንዮ የተጓዘው። ስለዚህ ክርስትና ተቀበልህ አንተ ይሄው ከዓለም ሙቻለሁ ብለህ ከውሃው ጥልቅ ያልህ ቀን ከዛ ጊዜ ጀምሮ መስቀል አብሯል ወጥቷል። እንዲሁም ስጋ ከሚሸከመው መስቀል ይልቅ ከዚያ እንጨት መስቀል ይልቅ ውስጥ የተሸከመው መስቀል ይበረታብሃል አንተ። ምክንያቱም ህይወትህን የሚፈታተነው ያ ነው፣ ብዙ ነገር ስላለ። ያንን የእንጨት መስቀል በቀኝም በግራም የተሰቀሉት ወንበዴዎችም ተሸክመውታል። እውነት ለመናገር ያንን እነሱም ተሸክመውታል። ወንጀለኛም ኃጢአተኛም ተሸክመውታል። ቀላል ነው ያ። የውስጥ መስቀል ግን ከባድ ነው ለክርስትና። ስለዚህ ክርስቶስ ኢየሱስን በማመኑ ለእውነት በመቆሙ የሚከፍለው መከራ ትክክል ያ ነው። ትክክለኛ ኢየሱስ ክርስቶስ እየተናገረ ያለው እያስተማረ ያለው በርካታ ጥቅሶች አሉ። ጊዜ አይኖርም እንጂ የመጽሐፍ ቅዱስ መዝገበ ቃላትን ይዘው ክርስቲያኖች ብንሄድ በርካታ በዚህ ዙሪያ ላይ በጣም የሚገርሙ ጥቅሶች አሉ። በመግቢያ ላይ እርሶ የተናገሩን በጣም ደስ ያለኝ ነገር አለ።
ማንም ሰው እንደዚህ አይነት ነገር ሲፈልግ መጽሐፍ ቅዱስን እያነበበ ከሆነ አይስትም ያሉት ነገር በጣም ደስ ያለኝ ነገር አለና አሁንም መስቀል የሚለውን ቃል ወይም ስለ መስቀል ማወቅ ከፈለግን ከመጽሐፍ ቅዱስ ማብራሪያ ጋር መጽሐፍ ቅዱስን ይዘን አብረን የምንከተል ከሆነ ትክክለኛ አሁን እርሶ በነገሩን ሁለቱንም አይነት የክርስቶስ ኢየሱስ የተሰቀለበትን መስቀል እንዲሁም ደግሞ እኛ እሱን በማመናችን የሚከተለንን መከራ ወይም መስቀል ማየት እንችላለን። ትንሽ ወደ ቤተክርስቲያን ሳብል አድርጎትና እርሶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ረጅም ዓመት አገልግሎት እየሰጡ ነው ያሉትና አሁንም በታድሶ እንቅስቃሴ ላይ ነው ያሉትና በቤተክርስቲያኗ ውስጥ ያለው የመስቀል አስተሳሰብ ወይም ስለ መስቀል ያለው አስተምህሮ እንዲሁ ባጭሩ እንደው ቤተክርስቲያኒቱ በጽሁፍ ደረጃም አስቀምጣ ያን በልማድ የመጣውን በቀበብሎሽ የመጣውን አንዳንድ ባይታውያን ህልም አይተናል ስለ መስቀል እንደዚህ ሲያበራየ ነው የሚሉትን አንዳንድ ያልገባቸው ሰዎችም በጣም በተጋነነ ሁኔታ የተናገሩትን ነገር ሁሉ እንደ አንድ ትልቅ የክርስትና አስተምሮ በመቀበል ወደ ጽሁፍ ቀይረው ከትውፊት ባለፈ ከቃል ቅብብሎሽ ባለፈ መጽሐፋዊ እንዲሆንም አድርገውታል። አሁን እየቆየ በሄደ ቁጥር መጽሐፋዊ ህግ ሆኖ ዶክትሪንም ሆኖ ሊያገለግል ይችላል ማለት ነው። ስለዚህ የተሐድሶ ንቅናቄ ካልቀደመ ስህተቱ የከፋ ይሆናል እና መስቀል አሁን ክርስቶስ ነው ቤዛችን፣ ክርስቶስ ነው መድኃኒታችን እንጂ ክርስቶስ የተሰቀለበት መስቀል አይሆንም ቤዛ። ቤተ ክርስቲያኒቱ ግን ቤዛ ከሆነው ከክርስቶስ ይልቅ ለመስቀሉ ክብር በመስጠት መስቀል ኃይላችን ነው፣ መስቀል ቤዛችን ነው፣ መስቀል መድኃኒታችን ነው፣ የነፍሳችን መድኃኒት ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን፣ በመስቀሉ ኃይልም ድነናል ብለው ይናገራሉ። አሁን መስቀል ኃይላችን ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መድኃኒት ነው የሚለውን ትምህርት ከሐዋርያትም አላገኘ ነው እና በጣም መጽሐፍ ቅዱሳዊ በመጽሐፍ ቅዱስ ሚዛን የመዘነው እንደሆነ ክህደት ይሆናል ይሄኛው ትምህርት የክህደት። ምክንያቱም በመስቀል ላይ በተሰቀለው በክርስቶስ ነው ቤዛችን እሱ ነው እንጂ በመስቀሉ ላይ አይደለም። መስቀሉ ላይ አይደለም። መስቀሉ እንደ አርማ፣ እንደ መለያ፣ እንደ መገለጫ እንዲሁ ስጋዊ ምልክት አድርገህ ልታየው ትችላለህ። እውነት ለመናገር ካላመመ ግንባር ላይም እንዲና እንዲህ ብታደርገው አያጸድቅህም፣ ግን አይጎዳህም። በነገራችን ላይ በሐዋርያት ዘመን ወይም ደግሞ ወደ ኋላ ሂደን በተለያዩ ዘመናት ከተመለከትን የክርስቲያኖች መለያ የነበረው የአሳ ምልክት ቅርጽ እንደነበረ አንዳንድ ታሪኮች ላይ አይቻለሁ። እንዲሁም በእርግማን ያለ ሰው ወይም ክፉ ሰው የሚሰቀልበት ነው ተብሎ ስለሚታመን የመጀመሪያ አካባቢ ቤተክርስቲያን አካባቢ ላይ መስቀልን እንደ ጥሩ ነገር የመቀበል አስተምሮ የነበረ አይመስለኝም። እኔ ሐዋርያት ምንም ስፍራ አልሰጡትም። ምንድነው ስፍራ ያልሰጡት? ኢየሱስ እንደ አንድ የእርግማን ሰው ሆኖ በሮማውያንና በአይሁድ ተቀጣ። ከዚያ በኋላ መስቀል ተቀድሷል፣ እርግማን ተወግዷል ብለው ቅዱስ ሞት አድርገው አልሰበኩትም። በቃ ኢየሱስን አንድ ኃጢአተኛ ሰው የተገደለበት ነው የተባለ መስቀሉ። ከዚያ ውጭ ኢየሱስን ፈለጉ እንጂ ሐዋርያት መስቀል ፈለጋ አልሄዱ። የት እንደወደቀ የት እንደተቀመጠ ማንም ያሰበው የለም። እውነት ለመናገር ምንም አይነት መጽሐፍ ቅዱሳዊ ፍንጭ የለንም። የመጀመሪያዎቹ ታሪክ ጸሐፊዎችም እንኳን ከሐዋርያት በኋላ እነ ኡሳብዮስ ዘቂሳርያ የተባሉት የቤተክርስቲያን ታሪክ የጻፉ ሰዎች ስለ መስቀሉ ይህን ያህል ጉልህ ስፍራ ሰጥተው አልጻፉ። መስቀሉን እንደ ምልክት እንደ አርማ ልንጠቀምበት እንችላለን። አሁን ቤተክርስቲያን በወንጌላውያንም በኦርቶዶክስም በካቶሊክም ብናይ እንደ አርማ እንደ መገለጫ ታይቷል። ይህንን አሁን ኃጢአት ነው እርግማን ነው ብለን አይደለም፣ ግን ጸረ መጽሐፍ ቅዱስ እንዳይሆን ጸረ ክርስትና እንዳይሆን መጠንቀቅ ነው ያለብን። ምክንያቱም ወደ መስቀሉ ስናተኩር መስቀሉ ላይ የተሰቀለውን ክርስቶስን እንዳይሸፍንብን እየተጠነቀቅን መስቀሉን ብንጠቀምበት ክፋት የለውም። እሱ ነው። ይኸውልህ አንድ ሌላ ምሳሌ እኔ ራሴ ብዙ ጊዜ አገልግሎት ላይ የምጠቀምበት ስልጠና አለ። ብዙ ጊዜ በተሐድሶ አገልግሎትና ስልጠና ስንሰጥ እኔ ካህናቱን እንደ ምሳሌ የምሰጣቸው ነገር አለ። መቼም ታሙ ሐኪም ቤት ያልሄደ የለም። እውነት ነው። መድኃኒትም ያልገዛ አይኖርም እውነት ለመናገር። ይሁን እንጂ መድኃኒቱን ወይ በወረቀት ጠቅልሎ ወይ በካርቶን አድርጎ ነው የሚሰጠን ሐኪሙ። ከፋብሪካውም በካርቶን ታሽጎ ነው የሚመጣ። መድኃኒቱ ያለበትን ካርቶን አይደለም የምንፈልገው፣ መድኃኒቱን ነው ከውስጥ መፈለግ ያለበት። አሁን መስቀሉ ላይ የሞተውን ክርስቶስን ነው እንጂ ክርስቶስ የሞተበትን መስቀል አይደለም። ስለዚህ ትኩረታችን
ክርስቶስ ላይ ነው መሆን ያለበት። ያለ ክርስቶስ ቤዛነት የለም። ደግሞ ክርስቶስ እንጨት ሊቀድስ አልመጣም። በነገራችን ላይ ሰውን ሊቀድስ እንጂ መሬትን ሊቀድስ፣ ጅራፍ ሊቀድስ፣ የሾህ አክሊል ሊቀድስ፣ ልብስ ሊቀድስ፣ ሌላ ነገር ሊቀድስ አልመጣም። ክርስቶስ ልብሱ ላይ የሚረፍ ደሙ፣ መስቀሉ ላይ የሚረፍ የትም ይንጠባጠብ ደሙ እኛን ለመቀደስ ነው። የእኛ ቤተ ክርስቲያን መስቀሉ ላይ የፈሰሰውን ደም ቅዱስ ዑራኤል በብርሃን ጽዋ ቀድቶ ኢትዮጵያን በመላ ከኢትዮጵያ ጀምሮ ዓለምን በሙሉ ቀደሳት፣ በደሙ ረጫት እና ምድር ተቀደሰች ተብሎ ነው እየተሰበከ ያለው። ድርሳነ ዑራኤል የሚባል መጽሐፍ አለ። ብትመለከት ይህንን ታሪክ ታገኛለህ። እንዲያውም ኢትዮጵያ ትቅደም ያለ ሚካኤል ነው ተብሎ ነው እየተሰበከ ያለው፣ መንግስቱ ኃይለማርያም አይደለም። ምክንያቱም ደሙ ተቀዳ። ከየት ልጀምር ብሎ ዑራኤል ሚካኤልን ጠየቀው። ኢትዮጵያ ትቅደም አለው። ከዚያን ጊዜ ጀምሮ ኢትዮጵያ ትቅደም ተባለ እንጂ መንግስቱ ኃይለማርያም አይደለም ኢትዮጵያ ትቅደም ያለው ተብሎ በመጽሐፍ እንኳን ተጽፎ አንድ መነኩሴ ጽፈው አንብቤያለሁ። እንግዲህ ተመልከት፣ አሁን ምን ምንጭ አግኝተው ነው ኢትዮጵያ ትቅደም ብሏል ቅዱስ ሚካኤል ለማለት እኮ አንድ ትክክለኛ ከጤናማ አባቶች የመጣ ጤናማ ምንጭ ያስፈልጋል። እና ደግሞ በመጽሐፍ ቅዱስ የተፈተሸና መጽሐፍ ቅዱስ ላይ የቆመ መሆን አለበት። ትክክል የተመረመረ መሆን አለበት። አለበለዚያ ስሜታችንን ተከትለን የምንራመድ ከሆነ ለመስቀሉ ዝም ብለህ እወደዋለሁ ብለህ ለመስቀሉ ቅዳሴ ውዳሴ የምትደርስ ከሆነ እውነት ለመናገር ከክርስቶስ ሳትደርስ ከሮማውያን መስቀል ላይ ትቀራለህ። ዋው! ወደ ዋናው ትክክለኛው ክርስቶስ ወደ መጣበት ዓላማ ሳይሆን ወደዛኛው ያስቀረናል ማለት ነው። ያስቀራል። የእንጨት መስቀሉ እኮ መሰዊያ ነው። የሐዲስ ኪዳን መሰዊያ ክርስቶስ የተሰዋበት። በጎቹ የነሐስ መሰዊያ ነበራቸው ቤተ መቅደስ፣ እዚያ ላይ ይሰዉ ነበረ በብሉይ ኪዳን በነበረው ስርዓት። ሐዲስ ኪዳን ላይ ስንመጣ ግን ከሰፈር ውጭ ነው የሚለው ዕብራውያን ላይ። ከሰፈር ውጭ ወጣ፣ የእርግማን ሞት በተባለው በመስቀል ላይ ሞተ። ስለዚህ ኢየሱስ ክርስቶስ ለምን ሞተ? እዚያ ላይ የእርግማን ሰው ተብሎ ለመስቀል ሞት እንኳን የታዘዘው ሆነ የሚለው ቃል ይህንን የሚያንጸባርቀው። ስለዚህ እኛ መኖር ያለብን ያኛውን መስቀል ነው እንጂ ቤተ ክርስቲያኒቱ አሁን በምትሰብከውና በምትናገረው መሆን የለበትም። ይህንን በሌላ መልኩ ልናየው እንችላለን። ምን ያህል ጠቀሜታው ከሀገር አንጻር የሚለውን ነገር በሌላ መልኩ ልናየው እንችላለን እንጂ ነገር ግን ከክርስትና አንጻር በጣም ጸር ነው፣ ጸረ ክርስትና ይሆናል። ግን ምንድነው ቤተ ክርስቲያን አሁን ብዙ ስርዓቶችን ልትሰራ ትችላለች። ለምሳሌ ያኛው መስቀል እንዳልሁህ ቤተ ክርስቲያን በጉባኤ ወይም በሲኖዶስ ከዛሬ ጀምሮ መስቀሉን ተሸክሞ ይከተለኝ ያለውን እንዲህ አድርገን አሻሽለነዋል ብለህ ልታሻሽለው አትችልም። ያ የእያንዳንዱ ሰው የህይወት ግዴታ ነው። ካልቻልክ ትወጣለህ እንጂ ከገባህ ግዴታ ነው። ስለዚህኛው የእንጨት መስቀል ግን ቤተ ክርስቲያን ሌላ ምልክት ከምትጠቀም ኢየሱስ ክርስቶስ የተሰቀለበት የእንጨት መስቀል ነው። እንዲህ እዚህ ደረጃ ድረስ ብንጠቀምበት ኃጢአት አይደለም። እንደ ጥሩ ልማድ በዛ ልንታወቅበት አንተ ከቤት ጣራ ላይ መስቀል ብታስቀምጥ ይሄ የክርስቲያን ቤት መሆን አለበት። ማንም ሙስሊም መስቀል እቤቱ አያደርግም። የምታየው የጨረቃ ምልክት ሊሆን ይችላል። ክርስቲያን ቤት ላይ ግን መስቀል ምልክት ካየ ይሄ የክርስቲያን ቤት። ስለዚህ እኔ ማደሪያ ጥቼ ስንከራተት እንዲሁ የክርስቲያን ወንድም ቤት ፈልጌ ከሆነ በቃ አለቀ። ዝም ብሎ ማንኳኳት ነው። እዚያ ቤት በቃ ሄዶ ማንኳኳት ነው። ከዚህ ውጪ ሌላ ተልእኮ ላይኖረው ይችላል። እና ቤተ ክርስቲያን አሁን በሲኖዶስ ደረጃ ዝም ብላ ራሷ በግሏ ማለት ነው አሁንም ቢሆን ስለ መስቀል ያለንን አመለካከት እንዲህ ማድረግ እንችላለን ብላ ስርዓት ልትሰራ ትችላለች። ለምሳሌ ስለ ቅዱስ ቁርባን ቢሆን አሁን ቅዱስ ቁርባን እንደየቸርቹ ይለያያል። አቀባበሉ፣ ስነ ስርዓቱ፣ አካሄዱ ሁሉ ሊያለያይ የሚችሉ ነገሮች፣ ጥቃቅን ስርዓቶች ታያለህ። ነገር ግን እነዚህን ለመለያየት እንቅፋት የሆኑ ነገሮችን ራሷ ቸርቿ ሰርታ እንጂ መጽሐፍ ቅዱስ አዝዞላት መመሪያ ሰጥቷት አይደለም። አልተቀመጠም መመሪያው። ቁርባኑ እንዲፈጸም ነው የታዘዝነው እንጂ በምን አይነት አወሳሰዳችን እንደኛ ሊሆን ይችላል። አዎ እንዲሆነ ተቀበለው፣ ተንበርክከ ተቀበለው፣ ተኝተ ተቀበለው፣ በአየር ላይ ተንሳፈ ተቀበለው፣ ምንም መመሪያ አልወጣም። ነጭ ልብስ ለብሰህም ሌላ ጥቁር ልብስ ማቅለብሰህም የደሙ ምልክት ቀይ ልብስ ልልበስ ብለህም ሊሆን ይችላል። ግን ዋናው መውሰዱ ላይ ነው። ዋናው ነገር ኢየሱስ ያዘዘው መውሰዱ ላይ ነው። ግን ቤተክርስቲያን የሆነ ነገር ምልክት አለ አይደለ? ቁርባኑን ስንወስድ እንደዚህ አይነት ቢሆን ለማህበራችን ስርዓቱ ከቁርባኑ ጋር የሆነ መልእክት አለው። አይ ቤተክርስቲያን እኮ ቀሪውን
ስመጣ አደነግጋለሁ ይላል ጳውሎስ። መመሪያ አንዳንድ መመሪያ ይጽፍና ቀሪውን ስመጣ አደነግጋለሁ፣ ሌላውንም ለሌሎችም እንደዚሁ እንዲሆን እፈቅዳለሁ እያለ ያደርጋል። ከጳውሎስ በኋላ የሚነሱ ጤናማ አባቶችም የቤተ ክርስቲያንን ጤነኛ አካሄድ በመመርመር ልዩ ስራ ሊከተሉ ይችላሉ። የጥምቀትን ስርዓት ሊደነግጉ ይችላሉ። አየው መጠመቅ እንዳለብን እንጂ እንዴትና በምን ሁኔታ መጠመቅ እንዳለብን ዝርዝር ማብራሪያ የለም። ይሄ ለቤተ ክርስቲያን የተተወ ስርዓት ነው። ስለዚህ በስምምነትና በጤናማ መንገድ ስርዓቱ ቢሰራ የመስቀልም ነገር ደረጃ ቢወጣለት በደንብ በአግባቡ ልንጠቀምበት እንችላለን። ማንም ሳይከራከር ሳይጨቃጨቅበት ልንጠቀምበት እንችላለን። በጣም አመሰግናለሁ መምህር። ምናልባት ሰዓታችን እየሄደ ነውና አሁን ከፊታችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስፋት በታላቅ ሁኔታ ይከበራል የመስቀል በዓል ተብሎና እዚህ ጋርስ እኛ ይሄንን በዓል በሌላ መልኩ ልንጠቀምበት እንችላለን ወይ? ወደ ወንጌል ትኩረት አድርገን የሚለው ጸረ ክርስትና ወይም ደግሞ ጸረ ወንጌል ያልሆኑ ልማዳዊ ባህሎች አሉ። ከወንጌል ጋር ፍጹም የማይጋጩ ከወንጌል ጋር የማይጋጩ ክርስቲያን የሆነውም ክርስቲያን ያልሆነውም በጋራ ወጥቶ ሊያከብራቸው የሚችላቸው ባላቶች ይኖራሉ። እንደዚህ እንደ አዲስ ዓመት የመሳሰለ ሊኖሩ ይችላሉ። እንደዚህ መንፈሳዊያን ባላቶች ክርስቲያኖች አሁን ፕሮቴስታንት፣ ካቶሊክ፣ ኦርቶዶክስ የሚባል 3 አይነት ግሩፕ በትልቁ ብናይም ኢትዮጵያ ውስጥ ነገር ግን የማያጋጩ የጋራ ስርዓቶች ሊኖሩ ይችላሉ። ጸረ ክርስትና አሁን እንዳልሁህ በኦርቶዶክስ ቤተክርስቲያን ያሉትን ስርዓቶች እንዳለ ለፕሮቴስታንት ተቀበሏቸው ቢባሉ አይዋጥላቸውም። ክርስትና ይጎዳባቸዋል። እኛም ተሐድሶቹ አንቀበልም። ይሄ መታረም አለበት የሚል አቋም ያለን ሰዎች ነን። ግን ወንጌላውያን በራሳቸው ምናልባት ተሐድሶ ሂዶ አንድ ጥሩ የሰላም መፍትሄ ፈልጎ ሁሉንም በወንጌል የሚያስታርቅበት ድል ካለው እሰየው። አለበለዚያ ግን የኛን እድሜ አልፎ የሚሄድ ከሆነ እና በየግላቸው ክርስትናቸውን ይዘው የሚሄዱ ከሆነ ወንጌላውያን ኢትዮጵያ ውስጥ እስካሉ ድረስ ኢትዮጵያውያን እስከሆኑ ድረስ ባህላቸውን በወንጌል እየቃኙ በወንጌል እየቀረጹ ጤናማ የሆነ ስርዓት አድርገው ለልጆቻቸውም ለትውልድም እያስተላለፉ ለወንጌል መጠቀሚያ እንደ ምክንያት ሊጠቀሙበት ይችላሉ እላለሁ። ለምሳሌ የመስቀል በዓል አሁን መንግስት ስለዘገው ወንጌላውያንም ዓርብም ይዋል ሰኞም ይዋል የኮንፈረንስ ቀን አድርገው ዝም ብለው ወንጌል ሊሰብኩበት ወይም ልዩ ፕሮግራም ሊያደርጉበት ይችሉ ይሆናል። ከዚያ ባለፈ መንግስት ስለዘገው ብቻ ሳይሆን የቤተ ክርስቲያን በዓል ነው የሚለውን ነገር አጥንተውና አይተው መጽሐፍ ቅዱሳዊ መልክ ብንሰጠው ለምስክርነት ብንጠቀምበት ሚዲያውን ለወንጌል አገልግሎት ብናውለው ያን ጊዜ የምናገኘውን ሚዲያ ለወንጌል ትክክለኛው የመስቀል ዓላማ አዎ። ስለዚህ መስቀሉ ኢየሱስ ክርስቶስ የተሰቀለበት መስቀል በቤታችን በአምልኮ ቦታችን በየትኛውም መኖሪያ ስፍራችን በቢሮአችንም እንኳን ቢሆን ስንት አሻንጉሊት የድመትና የዝሆን አሻንጉሊት ከጠረጴዛ ከመናስቀምጥ የመስቀል ቅርጾች ጠረጴዛውን ቢከቡት ችግር የለውም። እንዲያውም ደስ ይላል፣ መልእክት አለው። አንድ ነገር ታያለ ከበስተኋላው መስቀሉ በስተኋላ አንድ ነገር ወደ አይምሮ ታያለ። እንግዳ ሰው ቢመጣ ማንነትህን በቀላሉ ይረዳሃል። ቢያነጋግርህ ልትመሰክርለት ትችላለህ። እንዲህ አይነት ነገሮች አሉ። ጊዜ የለንም እንጂ ስለ ስዕል እንኳን ብናነሳ ስዕል ጠቃሚ ጎንና ጎጅ ጎን አለው እና ልክ መስቀልም እንደዚሁ አይነት ነገር ነው ያለው እና አማኝ የሆነ ወንጌል የገባው እነዚህን ነገሮች ለተቀደሰ ነገር ማዋል ይችላል። ለተቀደሰ ነገር ማዋል ይችላል። መስቀልን በጥሩ ሁኔታ አስቀምጦ የወንጌል መስበኪያ ሊያደርገው ይችላል። ኢየሱስ ክርስቶስ በእንደዚህ አይነት ግዑዝ ነገር ተሰቅሎ እኔን ከዲያብሎስ እግር ስር በታች ተረግጬ የነበርኩትን ነፃ አወጣኝ ብለህ የምትሰብክበት መነሻ ይሆናል። በዩኔስኮ መመዝገቡ ምናልባት ኢትዮጵያን አንድ ሉዓላዊት ወይም ደግሞ በታሪክና በቅርስ የበለጸገችን የታወቀች ሀገር እውቅና ያላት ሀገር ሊያስብለን ይችላል። ምናልባት ከዚህም አንጻር የሆነ ድጎማ ድጋፍ የምናገኘው ነገር ሊኖር ይችል ይሆናል። ብዙ የተመዘገቡ ነገሮች አሉን። ወንጌላውያን አገሬ በሰማይ ነው የሚለውን አባባል በግማሽ ማቆም አለባቸው። እንደው በግማሽ መቼም እውነት ነው፣ ሀገራችን በሰማይ ነው እውነት ነው። ግን በአየር ላይ መንሳፈፍ አንችልም። ምድር እስካለን ድረስ ኢትዮጵያውያንም እንደመሆናችን መጠን ባህላችን፣ ስርዓታችን መከበር አለበት።
ከወንጌል ጋር ሳይጋጭ ከእውነታችን ጋር ሳይበረዝ በጣም አመሰግናለሁ መምህር ከውድ ጊዜው ላይ እዚህ ተገኝቶ ስለሰጡንና ተጨማሪ በዓላትን በተመለከተ እንዲሁም ደግሞ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች መካከልና በወንጌላውያን መካከል አንዳንድ የሚነሱ ሐሳቦችን ሳምንት ተመልሰን ለተመልካቾቻችን ጥቂት ሐሳቦችን ብናንሸራሸር ደስ ይለኛልና የዛሬውን እዚህ ጋር ልቋጭና ክፍል 2ቱን ሳምንት ብንጋብዝ በጣም ደስ ይለኛል። እኔ በሚቀጥለው በወዲያኛውም ደጋግመህም ብትጋብዘኝ እኔ ደስ ይለኛል። እጅግ በጣም አመሰግናለሁ መምህር። ስትከታተሉ የቆያችሁት ኪያ ሾው ነው። ከመምህር ጽጌ ስጦታው ጋር ያደረግነው ቆይታ በዚያ አላበቃም። ሳምንት ተመልሰን በተለያዩ እንደዚህ ክርስቲያናዊ ሐሳቦች ዙሪያ ላይ ትኩረት አድርገን እንጨዋወታለን። መምህር ጽጌ ስጦታውንና ወዳጆቻቸው ጋር አብረው የሚያገለግሉትን አገልግሎት እና መልእክቶቻቸውን ለመከታተል በፌስቡክ በዌብሳይት ወይም በስልኮቻቸው ላይ ማግኘት ትችላላችሁ። ሐመረ ወንጌል ዘኢትዮጵያ የሚል አገልግሎት እዛ ላይ እናደርግላችኋለን። በዛ ልትጠቀሙ ትችላላችሁ። አዘጋጅቼ ያቀርብኩላችሁ አቢይ ታደለ ነኝ ከአዲስ አበባ። እስከ ሳምንት መልካም ሳምንት